ይቴም ነፃ ወጥቷል እንግዲህ እነተናጭስ መውጫዋ አታጣም መቼም ቢሆን እናም ደግሞ ያው እንደዚህ የምታምር ልጅ ልበል ምን ልበል ባለኔ ሰው ባጃጅ አትጥራ ካትጥራ እንዲ በዛለት አባት ደስ ይለዋል ልጅ ሲዳርለት እዚህ በላይ ምን አለ ደስታ ልዩ ከሆነው ላንቺም ለኔ የነጠላው ጉዞ ማብቂያ ለዘመንሽ ለዘመኔ ብቸኝነት ድል ይነሳ ሊያገኝ ነው መቋጫው ጣጣትሽን ያየሁት ጓጉቻለሁ አስመሳይ ሰው እኮ እንዲህ ነው ቶሎ አይረሳም ግዜ ይፍጭ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እግዚአብሔር ይመስገን ባጠይቁኝም እኔ በጣም ደህና ነኝ። ሰርባችሁኛል አመሰግናለሁ። ስርባችሁ ግን በጣም እየተጠቀመኝ ነው። ኤኒዌይስ መሳደብ አቁሙ እስቲ። እኔ እንኳን ተሻሽያለሁ። ትደብራላችሁ። በቃ ዝም ብላችሁ አትስደቡ። ምን ነው አሁን ይሄን መሰረች ልጅ መሳደብ ግን አግባብ ነው? አይ ያው ይሽቱ ጥሩ ሰው ለመሆን እየሞከረች ነው። እንግዲህ እናበረታታት። አዎ ቃልዮት ያሰማል። አበረታቱ፣ አትሳደቡ። በቃ እኔ ይሄን ነገር ግን አስምረን ነው መጻፍ አትሳደቡ። ኦኬ ማንም ሰው እንዳይሰርበኝ ከዚህ በኋላ። ባይሆን የተሻለ ሰው እንድትሆን እናበረታታት። የሰው ልጅ ሆኖ ማይሳሳት የለም እናርማት ብቻ። ዛሬ የመጣንበት ቤተሰብ ያለፉትን ቪዲዮዎች አይታችኋል ማለት ምን ያህል ልክ እንደሆነን እኔና ሽቱ ምን ያህል ልክ እንደሆነን አይታችኋል። በነገርሽ ላይ ይሄን ነገር እኔ ለይቴ ነግሬው ነበር የሆነ ጊዜ የሆነ ቪዲዮ ስንሰራ ይቴ ሁሉም እንደምታየው ወዳጅ አይደለም ሁሉንም ሰው አትመን እኔ ይሻላለሁ በቀጥላ ጥላቻን ፊት ነው ፍቅሬን ፊት ነው እንደማንም ዞሬ ምናምን ነገር አላቀም ለዛ ላስጠነቀቀው ፈልጌ ነበር። እንደዚህ አይነት ሰው ደግሞ ግልጽ ነው የሚናገረው እና እኔ ከእድል ጋርም ያለውን ነገር መናገር ስላልፈለኩ ነው መጀመሪያ ማቀው ነበር። ኦኬ መጀመሪያም ታቂ ነበር? አውቅ ነበር ግን እኔ እንደዚህ ነው አጥድር ቢባወራ ሁሉም ሰው እኔን ክፉ ስለሚያደርገኝ በማንኛውም በሆነ መንገድ ነገር ያለው ኤኒዌይስ እንደ ሁሉም ሰው እንደሚታሰበው ጨዋፊስ ያለው ሁሉ ጨዋ ነው። እንደኔ ደግሞ እንዲህ ያለፊት ብላችሁኛል እንደዛ ነው ሁሉ እንደኔ ክፉ ነው ወይም ክፉ ናት ማለት አይደለም። ምንም ቢሆን ግልጽ ይሻላል ደግሞ ተጋልጧል እኮ አይደለ? ክፋትም ይሁን ምንም ይሁን ብቻ ተጋልጧል። ይቴም ነፃ ወጥቷል እንግዲህ እነተናጭስ መውጫዋ አታጣም መቼም ቢሆን እናም ደግሞ ያው እንደዚህ የምታምር ልጅ ልበል ምን ልበል ባለኔ ሰው ማሞጋት አይደለም። ደግሞ በነገርሽ ላይ ይሄንን ቪዲዮ እንደምታዩ ተስፋ አደርጋለሁ። ቴንኪው በጣም ቴንኪው ሲስተር። ያው በገዛ እጅሽ ማለት በገዛ እጅሽ ለቀሽ ሰተሽናል እና እግዚአብሔር ያክብርልኝ። ሌላ ጊዜ ግን እንደዚህ ሰው ላይ ሙድ ባትይጂ ማለት እኔ ከዚህ በፊት ችክ ያላት ጓደኛ ያላት የለኝም ብላ ይቴጋም ነው እኔን ክፉ ያደርጉ ክፋት እኮ ነው። አረ ሰው ግን ሰው ሆዶ አይታይም። ይሄን ጌም ተጫወተውን ምናምን እንኳን አቆመች እግዚአብሔር ይመስገን። ወይ እኔንም አሁን ከኔ ራስ ውርድ ይላሉ እኚህ ሰዎች ምን አረ በስማ በጣም ግን ይደብራል። በጣም ያደረገችው ነገር ያሳዝናል። ደግሞ ከዚህ በፊትም ቆይታለች አይደል? አዎ እኔ እንደዛ ነው የማውቀው። ከዚህ በፊትም እንደነበራት ነው የማውቀው። ነገር ግን እንዲህ ነው ብዬ ብናገር እኔ ሽቱ ነኝ ክፉ ባወራም እኔ ጥሩም ቢሆን መጥፎም ቢሆን እንደተሰደብኩ ስለሆነ ኤኒዌይስ እንኳን ለጥሩ ሆነ። ያው እኔና ኢቴን አንድ ላይ እንድንሆን ይረዳናል ይሄ አጋጣሚ ብዬ አስባለሁ። እንኳንም አሳየሽን መተሽ ደስ ብሎናል። ኤኒዌይስ ስለታወቀ እና ዛሬ እንዲህ የመጣንበት ጉዳይ አንቺ ነገር እስቲ ከዚህ በኋላ ምንም አይነት ጊዜ እንዲኖር አልፈልግም። እንዲባክንም አንፈልግም። የማንም መጫወቻም እንዲሆን አልፈልግም። ይቴኔ ብቻ እንዲሆን ፈልጋለሁ ማለት ከዚህ በኋላ ምንም እናባክነው ጊዜ የለም። እና እቺ የማዘር ስጦታ ናት። ወይኔ ግን በጣም ነው የምታምረው። በጣም ነው የሚያምረው። ወይኔ እኔ ግን ማለት ነው ይቴ እሺ በለሽ እንጂ ሙሉ ወጫችሁን ችዬ ከነ ልብስ ከነምን ማይ ሙሉ ማይ እቺ ነገር መጀመር ነው ማረጋለሽ
እኔ ሽቱ ማለት ነው ይው ምየልሻለሁ እኔ ሽቱ እሱ እሺ በለሽ እንጂ የፈለግሽውን ነው ቶሎና በቃ አሁኑና የፈለግሽውን ደል አድርገን ምድረሽ እንድትንሽ ነው ደግሞ እኔም የማዘር ስጦታ ስለሆነ ማዘርን በጣም ስለማከብራት ይሄን ቀለበት እንዲያስደርገኝ ፈልጋለሁ ማለት እሱንም በጣም ስለምወደው ቤተሰብ ጉርላክ ባሏት ጸልዩልኝ ያው ይቴ እንደሚስማማ ተስፋ አደርጋለሁ ምክንያቱም የልጅነትም እኮ ፍቅሩ እኮ ነኝ እኔ ድርቅ ምንም ቢሆን ወንድ ልጅ እኮ ልጅነቱን አይረሳው ምንም ቢፈጠር ይሄ የታወቀ ነገር ነው እንግዲህ አሁን እየመጣ ነው እቺን ቀለበት እንዲያስደርገኝ ነግረዋል ጠይቀዋለሁ እንግዲህ ያስደርገኛል ቤት ተስፋ አደርጋለሁ እኔም ደግሞ ጸባይን ለማሻሻልና ለመለወጥ ዝግጁ ሆኛለሁ እነሱ ይጋቡ እንጂ አብረን እንጠብቅ ባይ ባይ እና ቤተሰብ ደርሻለሁ ብሎናል እና እየደረሰ ነው እንግዲህ የሰላም ያርግልሽ በሉ ስልክ አናግረኝ ማለት እሺ አትቆይሽ እንኳን ተደወለላት ያው ይቲም እሺ አይለኝም ያስለፋኛል እሷ ካጠገቤ ብትኖር እንኳንም ሄደች እና በነገራችሁ ላይ አሞኛል ብዬ ነው የጠራሁትና በጣም እየፈጠነ እየሮጠ እየበረረ የሚመጣ እና ደርሷል መሰለኝ ወይኔ ሚልኮ ይቴ አንቺ ምን ሆነሽ ነው እናት በጣም እያመመኝ ነው ምን አሞሽ ነው ምን ሰራ ያለሽ እዚህ ብቻሽን ቁጭ በል በሰላም ነው አዎ ሰላም ነይ እሺ ነይ ቆይ ባጃጅ ነገር ልደውልሽ ተው ባጃጅ አትጥራ ካትጥራ እንዳትናደድሽ ይቴደስ ይለዋል ልሲ ወለድለት ያሆ አይ እብደት ግን አያምርብኝም በእውነት ምን አኪቴ እንዴ ለዛሬ ማለት አለው ጋር ቢያንስ በዛሬ ቀን ፈታኝ አንቺ ሳምሽ ነው ደወልሽልኝ አይ ማመም እኮ አሞኛል ግን ይሄው አይነን ሳይ ዳንኩኝ አይደለ ዛሬ እኮ ደስታ ቀን ነው አትከፉ እንዴ ሃይ ሚልኮ ያመመኝ ነው የመጣሁት ያመመኝ ነው የመጣው ምን አይነት ጨዋታ ነው የጀመርሽው ሳምሽ ነው ለምጠረኛለሽ መች ተጫወትኩ አመመኝ ነበር ግን ምን ነው ምን አረኩ አንቺ እኔ ላይ አመመኝ ምናምን ብለሽ እኮ ለጥሩ ነገር ዝም ብለሽ አጥሪኝም እንዴ ነው ያልመጣ አመመኝ ብለሽ ትረኛለሽ ቶሎ እንድትመጣ ነው እንጂ ሌላ ነገር ክፋት አስቤ አይደለም እኮ አንቺ እንዴ ነው በማም ለምን ትቀልጃለሽ ና ካልኩ እሺ ለምን ፈልገሽ እሷ ጋር ሆነሽ ለምንድን ነው የምትጠሪኝ እሷ እግዚአብሔር ተቀይራለች ይሄው አታያትም ምንድነው ተቀየረሽ በልብስ ነው እንዴ ምን ሆነ ይሄ ደግሞ ቢያንስ ልብን ንጹህ አድርገና እያት አይሻልም ተቀይራለች አይደል ሰው ነው ማይቀየር ነገር ሰው የለም አይደል ይኸውልህ ይቴ አይ በምን ተስማምታችሁ ነው አንቺና እሷ ቆይ ተግባባችሁ ኮይ ሁሉንም ነገር ይሄን ዴትን ሰሞኑን ያለህበትን ጭንቀት ምናምን እርሳውና በቃ አንቺ ደግሞ አጠገብ ጋር አልደርስም አውርተናል አይደል በጥሩ መንገድ ነው እኔ ነግሬያት እኔ ቤተሰብ እንትን እኔ እሷ ሚልኮ እኔ አንተ አጠገብ ላለመድረስ ቃል ገብቻለሁ አልመጣምም ብያለሁ ነገር ግን እሷ ሚልኮ ደውላ ጠራችኝና ለመልካም ነገር ነው ደስታህን ለማየት ስለምፈልግ እንደማንኛውም ሰው ደስታ ላይ ነው የተገኘሁት እንጂ ሌላ ጊዜ ለጸብ አልፈልግም በቃ ተናውጫለሁ ትቻለሁ መሳረፍ ትቻለሁ ካልመጣችሁ ካልነካችሁ አልነካም እኔ ማንነ በቃ እንደዚህ ካልሽ ደግሞ እናበረታታት አይሻል አዎ እና እሺ እንድናበረታታት ነው የጠራሽኝ ሚልኮ ግን እሺ አማመኝ ባትይኝ ዝም ብለሽ ብትጠሪኝ እኔ አልመጣም እንዴ እሺ አሁን እሺ በቃ ልሂድ እኔ ለምን ምንድነው እሺ ለምን ፈለግሽኝ እኔ ያመመኝ ነው የመጣሁት አመመኝ ስላልሽኝ እንጂ አልመጣም ነበር ቢያንስ ይቅርታ ጥፋት ሰርቻለሁ ይቅርታ እሺ ግን እንድትመጣና ላወራ ስለፈለኩኝ ይጠራውክ እሺ ምን ላድርገው እቴ አውቃለሁ ንዴት ላይ እንደሆንክ ያለህበት ሁኔታ ምናምን አውቃለሁ ማለት በእድልም ምክንያት ማለት ነው ጓደኛዋን እንዳመጣች አይቻለሁ ቪዲዮ ብቻ ብዙ ነገር አይቻለሁ እና ላንተ እንደማትሆንም ታውቃለህ አይደለም ጓደኛ እንዳላት ነው እናውራ በትክክል እናውራ ቢያንስ እኔ ይቴ ምን መሰለህ አንተ አሁን ነገሩን ያወቀው አሁን ነው እና እኔ ከዚህ ቀደም አውቃለሁና ነግሬህም ነበር የሆነ ጊዜ ሁሉም ሰው ወዳጅ አይደለም ጠላትና ወዳጅን አንዳንዴ ይለይ ሁሉንም ሰው እንደምታየው አይደለም ብዬህ ነበር ያን ነገር ላመላክት ፈልጌ ነበር ምክንያቱም በቀጥታ እድል እንዲህ ያላት ብትል አታምነኝም አትቀበለኝም እኮ ለዛም ብዬ ነው እና ደግሞ አንተ
አንተ እኔ መቼም ቢሆን መልካም ነገር ነው የምመኘው ከኔ ጋር ብትሆን ደስ ይለኛል ግን ከኔ ጋር መሆን ካቻል ከሚያጭበረበር ከሚያታለል ሰው ጋር ከምትሆን የምትወድ የምታፈቅራት አንተም ታፈቅራታለህ እሷም ትወድሃለች ስለዚህ አብራችሁ ብትሆኑ ለእናንተ መልካም ነው ደግሞ ሰማት አይደል እድል ከዚህ በፊትም እየተጫወተችብህ ነበረ ጓደኛ ነበራት ጓደኛ እያላት አንተ ላይ ስትጫወት ነበር የከረመችው ገባ ሽቱ እሱን ታውቃለች እሱንም እሷ ናት የነገረችኝ ብዙ ነገር ስታጭበረብር ነበር እድሜ ለኔ በል እንዲሁም እንደዚህ ተጋለጠችው ስለዚህ አሁን ስለዚህ አይ ያናዳል ፍቅረኛ እኔ አሁን እንዳላት አላቅም ሊያናድ ይችላል በኔ ቦታ ግን ይሄንን ደግሞ የኔ ህይወት መወስነው እኔ ራሴ ነኝ እንጂ አሁን እናንተ ማራገቡ አስፈላጊ አይደለም ምንም ያራገብን እኮ አይደለም እኮ ማለት ነው ሽቱ አትደሰቺ የእህትሽ ልጅ ናት መሰለኝ አይደል እኔ አሁን አትመስለኝም እንደዛ ናት ምናምን ነገር ሲል ይኸውልህ እኔ የእህቴም ልጅ ሆነች የእናቴም ልጅ ሆነች ልጄም ሆነች ዋሸች እኔ ጋር የተደበቀ ይሄ ሴራ መስራት አልችልም ፊት ለፊት ነው ጸቤም ፍቅሬም ታጠኛለህ ስለዚህ እኔ ይሄ እሷ የኔ እህት ልጅ ናት ብያ ስለዋሸችው ነገር ከቨር አላደርግም አንተም ብትሆን ብታረግ አወራለሁ ማንንም ፊት ያጠኝ ነው ሁሉም ሰው እሺ ስለዚህ አሁን እድል ፍቅረኛ ያዘች መልካም የፍቅር ዘመን ይሆንላት ያው እሷ ናት መብቷ ነው ሚዮናትን መምረጥ ትችላለች ስለዚህ በኔ በኩል በጣም ብዙ ጊዜ ተጎርታለች አይደል ታውቂያለሽ አንቺም አንዷ ከጎዳች ሰዎች ውስጥ አንዷ ነሽ አይደል እና ስለዚህ አሁን ላይ ደግሞ እሷ እንደዚህ ነው ምናምን የማለት መብት የለሽም ምን ያህል ጊዜ እንዳሳለፈች እሷ ናት ክፉም ሆነ ደግ ከኔ ጋር አብራኝ ነበር እሺ ጊዜ ክፉም ሆነ ደግ እኮ ብታሳልፍ ያንን ክፋት አንተ ላይ እየሰራች ነበር ነው እኔ የምልህ እኮ አሁን ያ ነገር ሊያናድ ይችላል ግን ያለ እኔ ምን መሰለህ አሁን ይሄን ነገር እድል ስላደረገችው ነው የምትወግነው እኔ አርጌ ወይ ምልኩ አርጋ ቢሆን ኖሮ ነገሩ ይጎላ ነበር እንቶ ስለዚህ በቃ እንተው ምትል ከሆነ አንተ የራስህን ህይወት ኑር በቃ ምንድነው በቃ እሷ ላይፍ ጀምራለች አይደል እንዴ ህይወት እኮ የኖርኩ ነው ያለሁት ሚልኮ እና ቆይ እሺ ቢያንስ ከሷ እንዴት ውጣና ተረጋግተህ የራስህን ህይወት ለመጀመር ሞክር ቢያንስ እንኳን ማለት ነው እኔ እኮ ነው የኖርኩ አሁን እኮ ነው የታመምከና እየተቋቀርክ አይደል እንዴ እቴ ለምን እንደዚህ ትሆናለህ እኔንስ ለምን ታንገላታኛለህ ብዙ ነገር ሚሳርጌ ላንተ አይደል እንዴ መጣው ሚልኮ ምን ተገኝቶ ነው አንቺ እኔ ካንቺ አሁን ማወቅ መፈልገው ነገር አለ ከዚህ ሁሉ ጊዜ በኋላ እንዴት ነው እንደዚህ አይነት ሐሳብ ልታስቢ ይቻልሽው ከየት ያመጣሽው ነገር ነው አስረጅኝ ምንድነው አንቺ እንደዚህ በአንዴ ቀይር ልትይቻልሽው ደግሞ ከሷ ጋር በምን ተግባባሽ እንዴ ልትተዋወቁ ቻላችሁ እኔ ነገር አንተ ደግሞ እኔ ሰው ተግባቢ አልመስልም ወይም ሰው ጋር ማወራ አይመስልም እኔ አልገባኝም ነገር ግን ሰው በሆነ ነገር ሰው ጋር ይተዋወቃል ደግሞ ማላ አካባቢ አንድ ላይ ገጥማችሁ አልነበር አንተስ ብትሆን እኔ እንደዚህ ዛሬ ላይ ከሷ ጋር ፒስ ፈጥሬ ማውራቴ ምንድነው ይናል ጥላ ምንድነው እሺ ይሆን አሁን እሺ ለምንድን ነው የፈለጋችሁ እኔ ያመመኝ ነው የመጣሁት ብዬሻለሁ አይደል አሁን ሄድ አለ እኔ እንድትታመም አልፈልግም ታከማል እኔ አስፈላጊ ከሆነ ደም መታከም እንችላለን እሱ እኔ ለራሴ አውቃለሁ አንቺ ስላልሽኝ አይደለም የምታከመው አይ እኔ ስለማድለና ለማንኛውም እንደፈለግሽ እሺ አንቺ አውሪ ደግሞ የራሴን ጀምራለሁ አላልኩም ቢያንስ ልትረዳኝ ሞክር እኔ እወዳለሁ እኔ አንተን መቼም አላጭበረብርም ይኸውልህ አይንህን እያየሁ ነው የምነግርህ እኔ አንተን መቼም አላጭበረብርም አንተ ብቻ እሺ በለኝና የኔ ይሁን እድል ናት አይደል ከዚህ በፊት የምትይዝ እሷም ይኸው ስታጭበረብር የኖረችው ተጋልጣለች አይደል እሺ በለኝና ቢያንስ ትወደኛለህ አይደል ሲጀምር ያ ፍቅር አልወጣልህም ከእድልም ጋር ሆነ እኔን እንዳረሳኝ አውቃለሁ ምንም ለመሸፋፈን አትሞክር በጣም ብዙ ጊዜ ነግረኛል በጣም ብዙ ጊዜ ብቻ አውቃለሁ ያንን ነገር እና እኔም ካንተ የተሻለ ሰው በህይወቴ ሊመጣ አልቻለም እኔ የሆነ ነገር ስሆን ብቻ በህይወቴ የሆነ መጥፎ ነገር እንትን ሲል አንተ ነህ ቀድመህ የምትደርስልኝ እና ከቻልክ በእናትህ እሺ በለኝ በቃ ሁሉንም ነገር ተውና እኔ እናንተ ሰላማዊ ህይወት እንኖር ጨረሽ አንተ መቼም አትረዳኝም ማለት ነው በቃ
ጭራሽ አዎ ሚልኮ እኔ እንደዚህ ነው ብዬ ላስከፋሽ አልፈልግም። እና ሚልኮ እኔ አንቺን እኔ አይ ስሚ የሚጎዳኝን ነገር እንዳትል አይደለም። ስሚ እኔና አንቺ እኮ በጣም ብዙ ነገር አሳልፈናል አይደል? ከዚህም በላይ እኔ ያን የምታስታውሺ ከሆነ ያን ቀን እኔ ማስታወስ አልፈልግም፣ ግን ብዙ ነገር አሳልፌያለሁ ባንቺ ምክንያት አይደል? ታውቂዋለሽ። እኔም አንቺ ምን ረሳው አይደል? ኮሱን አሁን ልታበሳለኝ ቆይ እኔ ልጨርስ። እኔ አንቺን ማስከፋት አልፈልግም፣ ላስቀይምሽም አልፈልግም እኮ። ማስከፋት ማስፈልግ ከሆነ ለምን አትቀበላትም? ነገር አይ ያለፈ እኔ እሷን ያወራው ነው። ልክ ነህ እኮ ያለፈን ነገር በማውራት ነገር መልሰን አላልሰን ብናወራ ምን ለውጠው ነገር የለም። እሺ በኋላ አትግቢ። አሁን እያወራሁት ነው እኮ ውሃም ቢወቅቱት ቦጭ ነው። ለሚጠቅም ለፍሬ ነገር ብታወሩ ይሻላል። ስላለፈ ታሪክ እያወራንማ መወቃቀስ እኮ ቢቀር ነው የሚሻለው። ይተው አሁን መወቃቀሱ ምናምን አይደለም። እኔ ለለ የፈለኩትን አንቺ እኔ ነኝ የማውቀው። አንቺ ልትነግሪኝ አቺ ኦኬ ኦኬ እና አስብበትና በትክክል ዝም ብለሽ ከማል መጥተሽ ፍሬው ያማረ አጋብተሽኛል እንዴ? ቋንቺ እኔማ ደስታውን አሁን ራሱ ዝፈኝ እያለኝ ነው። ተቀበልሃት ብዘፍንና ቢወጣልኝ ደስ ነው የሚለኝ። የምር የእናንተ ደስታ እውነት ሁሉን ነገር ተውና እኔ እናንተ አንድ ላይ ነው ሆነንስ ደግሞ ጭንቀለበት ታስደርገኝ ደስ ይለኛል። የእውነት እኔ እንድደሰት ትፈልግልህ አይቴ ይሄን ቀለበት ያው ማዘር የሰጠችኝ ታውቃለህ። ከዚህ በፊትም እጄ ላይ አለ እና ከዚህ አሁን እስካሁን እዚህ ነው ነበር። አሁን ከዚህ በኋላ እዚህ ላይ እንድታስቀምጥ እንዴት ነው የተቀየርሽው? በእናትሽ ይቴ ማዘር ጾታ ታውቃለህ አይደለ? እናትሽ ቀለበት ነው እኮ እዚህ ላይ ነበር ማድረግ። አሁን ከዚህ በኋላ እዚህ ላይ ነው ማድረግ የምፈልገው። እሱ መብትሽ ነው። ጣት ቀይረሽ ማድረግ ትችያለሽ። አልችልማ። እንዴት ነው እዚህ ላይ ዝም ብዬ ማደርገው? አሁን እኔ እሺ ቆይ ካሜራ ደቀንሽው ምናምን መጥቼ ካሜራው ነው አንተ ቀለበት ላደርግላት ነው ለሚልኮ ነይ ሲአግቢ ምናምን እንደዚህ ነው የምትፈልጊ? በእናትህ ጥሩ ትቀልጃለሽ አንቺ ሚልኮ። አንቺ ያሳለፍነውን ያንን ነገር ትረሺዋለሽ። አሁን ዝቅ ብዬ ሌላ ቀለበት ያን ጊዜ እንደዚህ ያልነበር የምትፈልገው? ይሄው መጣሁኝ ጊዜ አይደለ በማላጭ ዛሬ ከየት መጣሽ? ያኔ እንደዛ ሳለቅስ እንደዛ ስለምን ነው አንተ ነገር ማተው ነገር ለምን ነገ አንቺ ያኔ ለምን እንትን አላለሽም? ምን ዛሬ ምንድነው ያስቀየረሽ? ያኔ ለምን ነው አየሁክ፣ ተረዳሁክ። በቃ ካንተ የተሻለ ሰው በህይወቴ ሊመጣ አልቻለም እና ነገ የተሻለ ሲመጣ ጥለሽ ለመሄድ አይደል ነው አይደል? አንተ በቃ አሁን ያልጨረስኩት አይደለም። ሲሚኝ አሁን ወደ አንቺ ማንነት ስመጣ እንደዚህ ብለሽ አትሽሺ። የተሻለ ሲመጣ ልትይጂ አይደል? ይሄ ደግሞ የእናትሽ ውድ ስጦታ ነው አይደል? ቀለበቱ ነው አይደል? ስለዚህ እንዲህ ዝም ብለሽ በአደባባዩ የእናትሽን አትይሺ። ለራስሽ የሚሆን የልቤ የምትዩ ሰው ስታገኚ ያንን ቀለበት ለሱ አድርጊለት። እሺ አሁን አገኘው ካንተ ተሻለ ለፖንሶ እንዴት የምታገኘው እንደምትወድ እንደምታፈቅር እየነገረች አይደል እንዴ? አንቺ ቆይ ለምንድን ነው ዝም ማትይው? ይቴ በእናትህ በቃ አንቺ አያገባሽም። በእኔና በሷ ማለት ያለውን ነገር እኔና እሷን ጨርሳለሁ። ይኸው ልብ ውስጥ እኮ አለ የሆነ ነገር። አንተ እኮ እምቢ ማለት ብፈልግ እስካሁን እምቢ ትል ነበረ፣ ግን የሆነ ነገር ስላለ ማግበስበስ ፈለግ አይደል እንዴ? ነገሩ በቃ ቀስ ማድረግ ፈለግ እንጂማ እምቢ ማለት የሚፈልግ ሰው ልብ ላይ ምንም ነገር በርቅድም እምቢ ብለም ምንድነው እምቢ? ከዚህ በላይ ምን ብዬ ነው ማስረዳት? ኧረ ዝም በል በቃ። ትፈልጋለህ መግደድ ደግሞ አስፈላጊ አይደለም። ያለፈ ነገር ደግሞ አለፈ። አንቺ በእናትሽ አትናደጂ ሚልኮ። በእናትሽ እኔ በእኔና ባንቺ ማለት ያለው ንጹህነት ጓደኝነታችን እኔ ይበቃኛል። ምንም ንጹህ ጓደኛ ቢሆን ኖሮ ጭንቅላት ውስጥ እንደዚህ አይነት ፊሊንግ ባልተፈጠረ ነበር። ያ ፊሊንግ አሁንም እንዳለ አውቃለሁ። ለምንድን ነው የምትግደረደረው? እድል ነበረች ያዘች፣ በቃ ሄደች። እሷን ተዋታ እንዴ? ለምን ስሜታውን ታረገኝ? ሰው በቃ ሄደ፣ ነገም እንደዚህ ሄደ። ይቴ እኔን ክፉ አታስብለኝ። እኔ ክፉ አይደለም ታውቀኛለህ። እሺ አሁን ስለዚህ እሺ በለኝና ቢያንስ እኔ አንተ እሺ በላት። እቺ ነው የመሰለች ልጅ የምሬን ነው። እሺ በለኝ ቢያንስ ደስ እንዲለኝ። እኔ እኮ እንዳስገባልሽ አይደለም ጣትሽ ያኛው እጅሽን ነው ጠይቁ። ለማንኛውም ይቴ በእናትህ እንደዚህ አታውቅ። እሺ በለኝ ቢያንስ እሺ በለኝ። የኔ አይደል እንደ ቀለበቱ። እሺ እንኪ ምን ስለጠየቅኩ ነው። ኧረ ወይኔ አሁንም የሚወደኝ ሰው አለ በህይወቴ ብዬ ስለመጣሁኝ ነው። ሁሉን ነገር ትቼ የሚያፈቅረኝ ልጅ አለ ብዬ ስለመጣው ነው። ከኔ ትምህርትሽ ይበልጣል፣ ከኔ ቤተሰቦችሽ ይበልጣሉ። እሺ እኮ ቤተሰቦቼ ስለሚበልጡልኝ እኮ ይሄንን ቀለበት ሳልጥል አንተም ያመጣውን ነገር ያላደረኩት። ምን መሰለህ አንተ ሁሉም ቦታ መልአክ መሆን አትችልም። በቃ እሷ የምትፈልግ ልብ ስሜት ካለ እሺ በል በቃ። የምን መግደርደር ነው?
ሁሉ ላይ ጻድቅ ሆነ በቃ አንተ ላይ የግድ ጻድቅ መሆን አይጠበቅብህም። በነገር ላይ እድል ሄደች በቃ አለቀ። ህይወት ይቀጥላል። ደግሞ ባለፈ ክረምት አይታረስ። ስለ ፊቸር ነው ማሰብ ያለብህ። ምንም ቢያንስ እሺ በለኝና ይሄንን ቀለበት ላድርገኝ በትክክል ቢያንስ እኔን አስደስታስ ይልኩ አንቺ ነሽ እንደዚህ ያልሽው ግን ይቴ ለምን ይገርማል? አንተ እንደዛ ወደድኩሽ ስትለኝ እኮ እኔ ለረዳ ሞክሬያለሁ፣ ግን በሰዓቱ እንደዛ አይነት ፊሊንግ እኔ ጋር ስላልነበር ነው አይደለ? ግን ያንተን ትርጉም ተረድቻለሁ ያልኩ አይደል? ሻውን ለማንኛውም እንደዚህ ተንበርክኬ ምናምን ልጠይቅሽ ነው የምትፈልጊ? ኖ መንበርከኩ ይቅርና ይቴ በእናትህ አታስከፋ። ይቴ እውነትህን ነው። ራስሽን ጠብቂ፣ ትምህርትሽን ተማሪ፣ መሄድ ትችያለሽ ከመጣሽበት። እሺ እዚህ በላይ እኔ ይቴ እውነትህን ነው። ከቻልሽ ግን ከሷ አጠገብ ብትርቂ እኔ ደስተኛ ነኝ። ሚልኮ እኔ ያቺኛው ሚልኮ ካንቺ ፈልጋለሁ። እሺ ያቺ ሚልኮ ይቴ እኔ ስለመጣሁብህ ነው። ያቺ ሚልኮ ነሽ። መቤቴን ታሳፍራለሽ። ይቴ አሞሽም ከሆነ ፈጣሪ ነው። ቢያንስ ይሄንን አስደረገኝና እኔ እስከመጨረሻው ጠብቃለሁ። ይቴ እያናገርኩ ነው። ቢያንስ ጥለኸኝ አትሂድ። ክርስቶስ አስመሳይ ሰው እኮ እንዲህ ነው፣ ቶሎ አይረሳም። ጊዜ ይፍጀው ይሄን ነገር። በነገርሽ ላይ ዛሬ አሁን እንዲህ በትኩሱ በጸብ ላይ ስለሆነ ነው እንጂ አንቺን እምቢ ለማለት ፈልጎ አይደለም። አንቺ አይክፋሽ በቃ ተይ በእናትሽ ስቱ የምሬን ስላሴስ ተረጋጊ። በቃ ነይ አረፈበኝ። ውሃ ላምጣልሽ፣ የሆነ ነገር እንታ ምንም አንሰራም። በቃ እንሂድ በእናትሽ። በእናትሽ ተረጋጊ። አንቺ መጀመሪያ ተይኝ በእናትሽ። በጣም ነው የሚደብረው። መቤቴ አጥፋለት በቃ በእናትህ በቃ ተረጋጊ።